ሀብል በስተመጨረሻ እዝራ እንግዲህ በጣም ከፍቷትና እያለቀሰች ስለነበር እሱ ደግሞ አስተኝቶ ጸጉሯን እያሻሸ ይቅርታ፣ ካሁን በኋላ ትክክለኛና እውነተኛ ሚስቴ አንቺ ነሽ መሆን ያለብሽ ብሎ ሲናገራት አቶ እስከንደር አባቱና የእንጀራ እናቱ መናን እጅግ በጣም ደስ ብሏቸው በፈገግታ ተሞሉ። ወይዘሮ አጸዴና ሜርሲ እጅግ በጣም በሚገርም ሁኔታ አቶ እስከንደር የገዛ እህቱንና ልጁን እናንተ ወንጀለኛ የሰው ወንጀልና የሰው ነገር እያፈነፈናችሁ እንዲሁም ደግሞ ባልጠበቅኩት መልኩ ሜርሲ እንደዚህ ትይኛለሽ ብዬ በጭራሽ አላሰብኩም ነበር። አሁን ላይ ግን ከምታስቢውና ከምትዩ በላይ ተስፋ አስቆርጠሽኛል። ስለዚህ የእጅሽን ማግኘት አለብሻልና አቶ እስከንደር እዛ ቤት እየተበጠበጠና ሰላሙን የነሱትን አጸዴንና ሜርሲን እንግዲህ ማህደርን ነፍሰ ገዳይ ናችሁ ብሎ እጅ ከፍንጅ አስይዟቸዋል ማለት ነው። እነሱም ከሚባለው በላይ በጣም ደነገጡና ራሳቸውን መቆጣጠር አቅቷቸው እንዴት እንደዚህ ሊሆን ይችላል? ወንድሜ ይህንን ነገር አስበህበት ከሆነ ምንም ችግር የለው። እኔ ይህንን ነገር በፍጹም አላደረግኩም፣ ማህደርን እኔ አልገደልኩም እያለች ሜርሲም ከአባቷ ጋር ስትከራከር፣ እኔ ክርክር አልፈልግም፣ ሁላችሁም ቀጥ ለጥ ብላችሁ ሄዱና እዛው ፖሊስ ጣቢያ የሚጠይቃችሁን ጥያቄ መመለስ ትችላላችሁ። በእናንተ ምክንያት እኔ አእምሮዬን ማዞርም ሆነ ማደንዘዝም አልፈልግም። ከምታስቡትና ከምትሉት በላይ በጣም ራስ ወዳድ ሴቶች ናችሁ ብሎ በጣም ተናዶ ስለነበር ራሱን መቆጣጠር አቅቶት አቶ እስከንደር እንግዲህ ከዛ ከቤት አጸዴንና የገዛ ልጁ ሜርሲን በቁጥጥር ስር አውሏቸዋል። ሜርሲ ወንድሟን መንገድ ላይ ጠበቀችና እፈልግሃለሁኝ በአስቸኳይ እንድትመጣ ብላለችው። እዝራም ደግሞ ሜርሲ ምን ፈልገሽ ነው? እኔ እኮ ስራ ትቼ ነው የመጣሁት፣ የተፈጠረውንና የሆነውን ነገር ንገሪኝ ብሎ አላት። እሷም በጣም ግራ ገባትና እየተደነባበረች ወንድሜ እስከ ዛሬ ድረስ እንግዲህ ሲቀልዱብህና ሲጫወቱብህ የኖሩትን መናንንና ያቺ ሀብል ተብያዋ እናትና ልጅ ናቸው ብላ ስትለው ምን? እንዴት ሊሆን ይችላል? አዎ ሀብል የመናን ልጅ ናት። ስለዚህ መነን ደግሞ ይህንን ነገር እንዴት ትጫወትብሃለች? ያንተ እንጀራ እናት ከሆነች የእሷን ልጅ ለአንተ ለምንድን ነው የምትድርህ? ይህን ነገር ደግሞ ቦታው አደጉበትና ተወለዱበት ቦታ ላይ እውነታውን አጣርቼ ነው የመጣሁት። ስለዚህ አምነህ እንድትቀበለኝ ይፈልጋለሁ ብላ አጸዴ ወንድሟ እዝራን ለማስረዳት ሞከረች። እዝራ ደግሞ በፍጹም ይሄን ነገር ማመን ያቅተኛል። አሁን ቀጥ ለጥ ብለን ወደ ቤት እንሄድና የተፈጠረውን ነገር ማየት አለብን። አዎ መሄድ አለብን። አባዬም ደም ግፊቱ ከፍ ዝቅ ስላለ ይህን ነገር ለመናገር በጣም ደብሮኝ ነው የመጣሁት። ስለዚህ እውነቱ እንደዛ ነው ብላለችው። እሺ አሁን ካንቺ ጋር ብዙ ክርክርም አያስፈልግም፣ ነይ ቀጥ ለጥ ብለን ወደ ቤት እንሄድ አለ። አቶ እስከንደርም በመጠጥ ራሱን አደነዘዘና ባለቤቱ ምናን እንግዲህ ምን ሆነሃል አንተ ሰውዬ? ቆይ የተፈጠረና የሆነው ነገር አለ እንዴ? እንዲህ በሽተኛውን ይሄን ያህል መጠጥ መጠጣቱ ማን ፈቀደልህ? ብላለችው። ስሚ ዛሬ ለአንዴና ለመጨረሻ ጊዜ ነው ጠላቴን የምለይበት። እያስመሰሉ መኖር ምን ያህል ከባድና አደገኛ ስህተት እንደሆነ የሚጋለጥበት ትልቅ የሴራ ቀን ነው አለ። ወይኔ ጉዴ ይሄን ነገር አወቀ እንዴ? ምን ሰምቶ ነው እያለች መናንም በሀሳብና በጭንቀት መከራዋን ማየት ጀመረች። ያንን መጠጥ እንደምንም ብላ ከዛ ቦታ ላይ ይዛ ወጣችና በር ላይ ተለጥፋ ቆይ ይህ ሰውዬ ምን ሰምቶ ነው እንደዚህ እየሆነ ያለው? እንደዚህ መጠጥ የሚያስጠጣው ነገር ምንድን ነው? ከኔ ምን ሰምቶ ነው? ያቻ ጸዴ መቼም በሰላም አርፋ አትቀመጥምና እውነታውን አጋልጣው ይሆን እንዴ? ደግሞ እኮ ምንም ቢሆን እኔ ሀብልን ገና ከልጅነቷ ጀምሬ አሳድጊያታለሁ። ስለዚህ ልጄ ልትባል አትችልም ስላልወለድኳት እያለች ራስ በራሷ ማጽናናት ጀመረች። ከዛ እጅጉን በጣም ተጨንቃና ተጠባ ስለነበር ወደ ታች ወረደችና ሀብል እኔ ጋር መከራከሩን ተዩና እውነታውን ነይ እንነጋገር።
ምክንያቱም አሁን ላይ መሰረት ማበጀት አለብን። ይህ ቤት ሁሉም ነገር ብሎታል። ስለዚህ የሆነ ነገር ማስተካከል አለብን። እንዴ ምን ሆነሻል? አንቺና ጸዴ የሰራችሁ ስራ ተንኮልና ሴራችሁ እንዳይገለጥባችሁ ፈራችሁ እንዴ ብላ አለች። ሰላም ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የሀብል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀብል በስተመጨረሻ የተፈጠረውን ሁሉ ለእዝራ ለመናገር ቆርጣ ስትነሳ እንግዲህ አቶ እስከንደር የሚያውቀውን መጀመሪያ ልጁና አጸዴ መያዝ እንዳለባቸው ካመነ በኋላ ፖሊስ መጥቶ እንግዲህ በሩን ሲቆረቁረው፣ አጸዴም ደግሞ ስሚ ወይዘሮ መናን እስካሁን ድረስ በወንድሜ ላይ ስትጫወችበት እየቆየሽ ይበቃል። ሀብል ልጅሽ አይደለችም እንዴ ብላ ስትል ፍጥጥ ብላ ቀረች። መናንም ደግሞ ቆይ አጸዴ አሁን ወንድምሽ እንደዚህ በሞትና በሽረት መካከል ሆኖ የሌለ ነገር መፈላሰፍሽን ብትተዩ ምን አለበት? ፈጣሪ ሆይ ቆይ አንቺ ልጅ ምን ይሆኑ ነው የምትዩ? ልጆቹም የራሳቸውን ህይወት ይኖሩበት አላበዛሽውም እንዴ ብሎ ቢናገራትም በጭራሽ ልታምንም ሆነ ፍቃደኛ ልትሆንም አልቻለችም። እንግዲህ አጸዴን ዝም በይ ብሎ ሲላት አቶ እስከንደር ወንድሜ ምን እየሆንክ ነው ያለው? እስከ ዛሬ ድረስ ስታታልላችሁና ስታጃጅላችሁ የነበረች ሴትዮ ዛሬ እውነታው መጋለጥ አለበት። አመንክም አላመንክም፣ ወደድክም ጠላህም እውነታው እንድታውቀው ፈልጋለሁ አለች። የምኑን እውነታ ነው የማውቀው? ይሄ ጉዳይ አንቺን የሚመለከትሽ አይደለም። እባክሽ አርፈሽ ተቀመጪ አላት። ከዛ አይ እኔማ እውነቱን ለመናገር ጫፍ ላይ ደርሻለሁ አዎ አለና እዝራም ከአጸዴ ጋር መጣና እዚህ ቤት እየተሰራና እየተፈጸመ ያለውን ድራማ በሙሉ ማወቅ ፈልጋለሁ። ምንድን ነው እንዴ? እውነቱን ልትነግሪ ትችያለሽ ሀብል ብሎ ሲላት በር ተቆረቆረ። በሩን ሲከፍቱት ደግሞ በሚገርምና በሚደንቅ ሁኔታ ፖሊሱ መጣና እዚህ ቤት ሜርሲ የምትባለው ማናት አለና አፈጠጠ። ሜርሲም በጣም ደነገጠችና እንትን አለች። የኔ ልጅ በጣም አዝናለሁ። እያንዳንዱ የምታደርጉን ነገር ታንቺ ይጀምራል። ፖሊስ እዛው ባጠፋሹና በሰራሹ ልክ የእጅሽን መስጠት አለበት። ስለዚህ ይዛሃት ሂድ መርማሪ አለና እስከንደር እንግዲህ ሜርሲን አሳልፎ ሰጥቷታል ማለት ነው። አጸዴና መናን ፊት ለፊት ተጋጠሙ። ቆይ አንቺ ሴት አላማሽ ምንድን ነው? ትዳሬን መበተን ነው እንደምትፈልጊው? ወይዘሮ ዘነቡ ስምሽ ዘነቡ መሆኑን እንዳትረሺ። ስለዚህ ያ ሁሉ የምትጫዋቸው ድራማ እዚህ ጋር ላይ ማብቃት አለበት። እኔ ዘነቡን በይኝ ምንም በይኝ ይሄ ያለፈ የህይወት ታሪኬ ነው። ለእኔ አመንሽም አላመንሽም ያሳደግኳት ልጅ እንጂ በፍጹም እኔ አልወለድኳትም። ይህንን ማመንም አለማመን የራስሽ ጉዳይ ነው። ስለዚህ አንድም ቀንም የሚያስጨናንቀኝ ነገር የለም ብላለቻት። አይደል ካልተጨናነቅሽ ታዲያ ከኔ ጋር መፋጠጡ ምን አስፈለገ? መናን እስካሁን ድረስ በትዕግስት እያናገርኩሽ ነበር። ከዚህ በላይ ግን ወንድሜንና የወንድሜን ልጅ ስትጫወችበት ማየት አልፈልግም ብላ ደመደመች። ሀብል እንግዲህ ወደ መኝታ ክፍሏ ገብታ እያለቃቀሰች ሳለ ስሚ አጸዴ፣ ሽንኩርት የምከትፍበትን ስለት ቢላ አንስታችሁ ወስዳችሁታል። ማህደርን የገደልሽው አንቺ እንደሆንሽ ፊት ለፊት አጋልጣለሁ ብላለች። ደነገጠችና የምትሆነው ግራ ገብቷት አጸዴ እየተደናበረች ትገኛለች። ይህንን ያደረገችውን ሴራና ተንኮል እንግዲህ ወንድሟ ፊት ጨዋ ያጫውታታል። ከጀርባ ግን ከሜርሲ ጋር አንድ ላይ ሆነው መናንንና ሀብልን ከዛ ከቤት ውልቅ አድርገው ለማስወጣት ትልቅ እቅድና አላማ ነበራቸው። ሀብል ወደ ምኝታዋ ክፍል ገባችና ደምን ባያነባች ሳለ ወይዘሮ መናን መጣችና ምንድን ነው የሚያስለቅስሽ? ፊት ለፊት መጋፈጥ እየቻልሽ ክፍል ገብተሽ የምታለቅሹ ለምንድን ነው? ስሚ ድሮም ቢሆን እኔን እያሰቃየሽኝና መከራ እያበላሽኝ ያሳደግሽኝ። አሁንም ቢሆን የተደበቀ ማንነት ስለ እኔ ማወቅ ያለብኝን ነገር በሙሉ እንድነግርኝ ይፈልጋለሁ አለቻት። ስሚ ሀብል፣ በእርግጥ ላንቺ ብዙ ያልነገርኩሽ ታሪክ አለ እኮ ልስማው። ዛሬ ንገሪኝ። ያንቺ እውነተኛ ማንነትሽን ላጋልጠው ስለ እኔ ደግሞ መናገር የምፈልጊው ነገር ምንድን ነው? እድሉን ሰጠሁሽ አለቻት። ከዛ እያለቀሰች
እንዴት እንዳሳደገቻት በርበሬ እያጠነች እየደበደበችና እየወገረች እያሰቃየች የልጅነት ትዝታዋ ሁላ መጣባት ሀብል። አይሽ እኔ ግን ስላሳደግሽኝ እናቴ ብዬ ነው እምጠራሽ። አንድ ቀን እንኳን በደስታ አንድ ቀን እንኳን በጥሩ ነገር ከጓደኞቼ ጋር ሳላሳልፍ ሁሌ እንደወገርሽኝና እንደደበደብሽ ብዙ ታሪኮችን አሳልፍኩ። ለካ እኔ ከሰፈር ልጅ ጋር እየተጫወትኩ ጾታዊ ጥቃት እንዳይደርስብኝ ሴትነቴና ክብሬነቴን እንደዛ እየወገርሽኝና እየደበደብሽኝ ያሳደግሽኝ ዛሬ ለሀብታም ሽጠሽ ወይም ድረሽ ባለገንዘብ እንድትሆኝ ነበር ምኞትሽ። አዎ ያንቺን ታሪክ እውነቱን ልንገርሽ፣ እኔ የወለድኩሽ እናትሽ አይደለሁም። ሆስፒታል እንደ አጋጣሚ የታመመ ሰው ልጠይቅ ስሄድ ያንቺ እናት እዛው ጥላሽ ሞተች ትበላት ጠፋሽ ትበላት እንደዛ አለቻትና በጣም በጣም ደነገጠች። አየሽ ከሆስፒታሉም ያነሳሽኝ ይችን ልጅ አሳድጌ እጠቀምባታለሁ የገቢ ምንጭ አደርጋታለሁ ብለሽ ነው። አየሽ መናን እዚህ ቤትም ትዳሩን ፈልገሽው ሳይሆን የአቶ እስከንደርን ንብረትና ሀብት በሙሉ ጥርግርግ አርገሽ ልትወስጂ ነው። እዝራም ደግሞ የአባትና የእናቱን ሀብትና ንብረት በራሱ ካደረገ በኋላ እኔን እዚህ ቤት ሙሽራ አድርገሽ በእኔ በኩል ልትጠቀሚብኝ ያቀርሽው እቅድ መሆኑን እውነታውን ዘርግፌ እናገራለሁ ብላ ስትላት በድቅ ቁጭ አለችና ይህም በፍጹም ልታደርገው አትችልም ሀብል። ይሄን ነገር አንቺ ከተናገርሽ ለአንቺ ምንም አይነት ምህረት የላቸውም። እኔ ስወጣ ደግሞ ብቻዬን እንደማልወጣ ልንገርሽ። እዚህ ቤት የመጣ ነው አብረን ነው። ስለዚህ አንጠልጥሌ ወስድሻለሁ፣ ጎዳና ነው የማፈርጥሽ አለቻት። ችግር የለውም እንዳንቺ አይነት የወረደና ቅሌትም ስራ ከመስራት ይልቅ ጎዳና በምን ጣዕሙ እያለች አለቻት። ወይኔ ጉዴ ምን አይነት ጉድ ነው ሀብል። እንደዚህ አይነት ነገሩን ማስተዋሉን ትተሽ ይልቁንስ አሁን አጸደንና ይች ሜርሲን ማህደር እሷ እነሱ እንደገደሏት አድርገን ሁለታችንም ተጋግዘን ይሄን ነገር ማጋለጥ አለብን። እኔና አንቺ አንድ ተሆን ሁሌ አሸናፊዎች ነን። እኔና አንቺ ግን ተመሳሳይና የተለያየ ነገር አስተሳሰብ ካለን መቼም ቢሆን ልናሸንፍ አንችልም። ስለዚህ እባክሽ የመጣልንን ጥቅም ማባረር የለብንም። እኔና አንቺ ምንም ቢሆን ባንዋለድም አብሬ አሳድጌሻለሁ። የእናትነትን ፍቅር ሳላጎል ብዙ ነገር አርጌልሻለሁ አይደል? እንዳንቺ አይነት ያልተኖረ ልጅነት ያልተኖረ ህይወቴን በሙሉ አበላሽተሽ አሁን እንደ አዲስ አትመጸዳደቅብኝ። እኔ ከምልሽ በላይ ራሴን መቆጣጠር አቅቶኛል ብላ አለቻት ማለት ነው። ሀብል እንግዲህ እውነታውን ለእዝራና ለአቶ እስከንደር ለመናገር ቆርጣ የተነሳችበት ነው። መጨረሻ ላይ ግን ሜርሲና ጸዴ ከዛ ከቤት ሲባረሩ እውነታውን ለእዝራ መናገር እየፈለገች ደም እንባ እያለቀሰች ወደ መኝታዋ ክፍል ሄደች። እሱም ደግሞ ያለውን ነገር ለማረጋጋትና 100% እንደሚያምናት ለወደፊት ህጋዊ ሚስቱ አድርጎ እንደሚቀበላት እንዲሁም ደግሞ አባቱን እስከንደር ስለወደደችለት ከሚባለው በላይ ደስተኛ ሆኗል ማለት ነው። ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የሀብል ድራማ ይህን ይመስላል። ቀጣይ ፓርት እስከምንገናኝ ሰላም ለሀገራችን።